ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ስፖርት ሰርተህ ነው? እርቦህ ነው? እርቦህ ነው? ይታው ለሱዓሙ ደፈከም እርቦህ ነው? አምለሰት እባክሽ ፖድካስት ይቅርብሽ። የኮሜዲያን ያሲኖንና የአምለሰትን ፕሮግራም ተከትሎ እንደዚህ አይነት ሐሳቦች መነጋገሪያ እየሆኑ ይገኛሉ። ለመሆኑ እነዚህ ሐሳቦች ከምን አንፃር ሊነሱ ቻሉ? ከወዴትስ ተነሱ? የሚለውን በዚህ ቪዲዮ ነግራቸዋለሁ። አንድ ታዋቂ የሆነ ሰው በጣም እያስፈራራኝ ነው፣ በገዛ አያቴም ጭምር ተደፍሬያለሁ። በሰይፉ ፋንታውን በኩል የሰማነው የቲክታከሯ ድምጽ ብዙ ሰዎችን አስደንግጧል። ለመሆኑ ይህ ሰው ማን ነው የሚለውም የብዙሃኑ ጥያቄ ነው። ሰላም ውድ ቤተሰቦቼ፣ ይህ ቻናል ወቅታዊ ቁም ነገር አዘልና አዝናኝ መረጃዎች በየጊዜው የሚጋሩበት ነው። በዛሬው ቪዲዮአችን ከላይ በወፍ በረር ያሰማዎቹን ጉዳዮች አብረን በጥልቀት የምንዳስስ ይሆናል። ቪዲዮን ከመጀመራችሁ በፊት የላይክ ምልክቷን ጫን ማድረግ እንዳይዘነጋ። ይህ ዘማች ዴይሊ ነው። ጽዮን ወይንም በቲክታክ ስሟ የሳሚ እናት በሚል መጠሪያ ትታወቃለች። ከ400 ሺህ በላይ ተከታዮች ያሏት ሲሆን እንደዚሁም በተለያዩ የበጎ አድራጎት ስራዎች ትታወቃለች። ለምሳሌ ከአሁን በፊት አንዲት እህታችን በዚሁ በሶሻል ሚዲያ ላይ አሳዛኝ ታሪኳን ካጋራች በኋላ እሷም በመርዳት ረገድ ብዙ ሚናን ተጫውታለች። ዛሬ ሰርፕራይዝ አላት፣ ገንዘብ ተልኮላታል። ይሁን እንጂ ታዲያ ሰሞኑን በሶሻል ሚዲያው ላይ ያጋራችው ነገር ብዙ ኢትዮጵያኖችን አንገት አስደፍቷል። ባትኖር ኖሮ ይሄ ዛቻ ለኔ እድል ነበር። ምናልባት ከጥቂት ዓመታት በፊት እገልሻለሁ ቢለኝ ራሴን አጥፍቼ ሲኦል ከምሞት ከምገባ ለኔ እንደ ኦፖርቹኒቲ ነበር መወስደው። የዛሬውን ዛቻ ፈሪ ያደረገኝ እናትነቴ ነው። ይህ ሁላ የሆነው አንድ ሰው ባደረሰባት ጥቃት ምክንያት ነው። ለመሆኑ ይህ ሰው ማን ነው? ሚዲያ ላይ ምናምን ትልቅ ስም ነው ያለው፣ በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ሚዲያ ላይ ተጽዕኖ ፈጣሪ እንደዚሁም የተከበረ ማንነት እንዳለውም ጭምር ተናግራ፣ ነገር ግን ስሙን በግልጽ ከመናገር ተቆጥባለች። እሷም እንደሱ ልታስፈራራው ካልሆነ በስተቀር ስሙን ከመናገር ለምን ተቆጠበች? ስሙን መናገሯ ለበለጠ ጥቃት ሊዳረጋት ይችላል የሚሉ የሁለት ጎራ ሐሳቦች ህዝቡን እያከራከሩት ይገኛሉ። ለመሆኑ በነገራችን ላይ እናንተ ብትሆኑ የዚህ ጉዳይ ባለቤት ምን ታደርጋላችሁ? የአምለሰትና የኮሜዲያን ያሲኖ ፕሮግራም ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል አንደኛው ነው። አምለሰት እንደሚታወቀው የተለያየ የሥራ ዘርፍ ላይ የተሰማሩ ሰዎችን በዩቲዩብ ቻናሏ በኩል እያቀረበች የተለያየ ልምዳቸውን፣ የሥራ ልምዳቸውንና የህይወት ልምዳቸውንም ጭምር እንዲያጋሩ ታደርጋለች። የዚህኛው ፕሮግራም እንግዳ ግን ኮሜዲያን ያሲኖ መሆኑ በተለየ መንገድ መነጋገሪያ ሆኖ ከርሞ ነበር። ፕሮግራሙ እውነት በዚህ ልክ ፖድካስት ይቅርብሽ የሚያስብል አይነት ፕሮግራም ነው የሚለውን ከማየታችን በፊት እስኪ ከፕሮግራሙ ውስጥ አንዳንድ ወሳኝ የሆኑ ፓርቶችን አብረን እንመልከትና እንመለሳለን። ወንድ ልጅ ልቡ መቼ ይሰበራል መሰለሽ? በሴት ፍቅር አይደለም። ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀን ያኔ እውነት ይሰበራል። ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኝም? ፎቶዬን አላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው? እርቦህ ነው? በተመለከታችሁት መንገድ ፕሮግራሙ ቀልድም ማዘል ነው፣ እንደዚሁም ቁም ነገርንም በውስጡ የያዘ ነው። ይሄንን ፕሮግራም ተከትሎ ግን አንድ በመቶ ሺህ ሰዎች የታየ ፕሮግራም የተለያዩ ሰዎች ሐሳብ አስተያየታቸውን ሲያጎርፉበት ነበር። ፖድካስት ይቅርብሽ፣ የቴዲን ስም በከንቱ አታስነሺ፣ እባክሽ በደመ ነፍስ አትጠይቂ፣ እነዚህን የመሳሰሉ ኔጌቲቭ ቃላቶችን በውስጡ በመያዙ ምክንያት ብዙ ሰዎች ይሄንን ነገር መነጋገሪያ ያደርገውታል። ብዙ ጊዜ እዚህ ፕሮግራም ላይ የሚቀርቡ ሰዎች የሚያስተላልፉት ቁም ነገርና ቁም ነገር ነክ ነገር ብቻ ስለሆነ ቁም ነገር ብቻ መተላለፍ አለበት። ለምን በዚህ መንገድ ይሆናል ከማለትም አንፃር ይሄንን ሐሳብ ያነሱ ሰዎች አሉ። እናንተ በዚህ ዙሪያ ሐሳብ አስተያየታችሁ ምን ይመስላል? ምን ትላላችሁ? ታች ማስቀመጥ ትችላላችሁ። የዛሬውን ቪዲዮ እዚሁ ጋር አጠናቀናል። በሚቀጥለው አዲስ ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ ተመኘው። ሰላም ለሀገራችን።